ሁላችንም ስህተት እንሰራለን። ሁላችንም የምንጸጸትባቸውን ነገሮች ተናግረናል። ባልሆነ ወይም ደግሞ መመለስ ብችል ብለን የምንላቸው ነገሮችን አድርገናል። ነገር ግን በታማኝነት ትላንታችሁን ብትመለከቱት አንድ በጣም ወሳኝ የሆነ ነገርን ታስተውላላችሁ። በእያንዳንዱ ቅጽበት ያኔ በነበራችሁ አረዳድና ግንዛቤ ትክክል የነበረውን ትችሉት የነበረውን ነገር ነው ያደረጋችሁት። እንግዳም የሆነው ነገር ምን መሰላችሁ? በአዲስ ጥበብ ዛሬ ላይ ስትቆሙ ትላንታችሁ አሁን የምታውቁትን ነገር ማወቅ እንደነበረበት ይሰማችኋል። ነገር ግን እንደዛ አይደለም። ትላንታችሁ ያኔ በነበሩት ነገሮች ልክ ሆኖ ነው በህይወት ውስጥ ያለፈው። በትላንታችሁ ላይ ይሄ ለምን አልሆነም ወይም ደግሞ ያኔ ለምን እንዲህ አላደረኩም ማለት የ3 ዓመት ህፃንን ለምን ፊዚክስን አልተረዳህም እንደማለት ነው። በመውደቅና በመነሳት በመሞከርና በመሳሳት ውስጥ ነው እየተለወጣችሁ እየተማራችሁ የመጣችሁት። እያንዳንዱ ስህተት አሁን የደረሳችሁበት ቦታ የመጣችሁበት መንገድ አንድ አካል ነው እና ደግሞ ይቅርታም የሚጀምረው እዛ ነው። ከሆነ ትልቅ እርምጃ አይደለም፣ ከትንሽ መረዳት ነው የሚጀምረው። ሁሌም ቢሆን የምትችሉትን ነገር እያደረጋችሁ ነበር። ይህን እውነታ መመልከት ስትችሉ ወደ ራሳችሁ መመለስ ትችላላችሁ። ያኔ ደግሞ ይቅር ባይነት ስራውን ይጀምራል ማለት ነው። ለራሳችሁ ይቅርታ ማድረግ ማለት በፍጹም ትላንታችሁን መፋቅና መርሳት ወይም ደግሞ እንዳልተፈጠረ ማስመሰል ምናምን አይደለም። ይልቁኑ ትላንታችሁን እንደነበረበት ማየት፣ አሁን በህይወት ለመኖራችሁ አንድ ኤክስፐሪመንት እንደነበረ ማሰብ መቻል ነው። እያንዳንዱ ምርጫ፣ እያንዳንዱ የተሳሳተ እርምጃ፣ እያንዳንዱ ጠንካራ ቃላት ምናምን በፍጹም ወንጀል አልነበሩም። ይልቁኑ እንዴት ወደፊት መራመድ እንዳለባችሁ የተማራችሁበት ሂደት ነው። እዚህ ጋር ችግሩ ምን መሰላችሁ? ብዙዎቻችን ስህተቶቻችንን ተሸክመን ነው የምንኖረው። ያ ደግሞ በጆንያ የተሞላ ድንጋይን በጀርባ አዝሎ እንደመንቀሳቀስ ያለ ነው። ከዓመት ዓመት ወደ ኋላ የሚጎትተን ነገርም እሱ። ያለፉ ነገሮችን ደጋግመን እናስባለን። የሆነውን ነገር ስክሪፕቱን ብንለውጠው ብለን እንመኛለን። ነገር ግን ትላንት በቃ አልፏል፣ አብቅቶለታል። አሁን ትዝታው ብቻ ነው አእምሯችን ውስጥ የቀረው። ራሳችሁን ስላለፈው ነገር የምትቀጡት ከሆነ ከሌለ ነገር ጋር ነው እየታገላችሁ ያላችሁት። ከስህተት መማር ወደፊት የምትራመዱበትን እድል እየከፈተ ነው የሚሄደው። ነገር ግን ስላለፈው ነገር ራስን መውቀስ ደግሞ ራስ ላይ ሸክምን ማብዛትና ካለፈ ማንነት ጋር አሁንን ማሰር ነው። እውነተኛ የሆነ ርህራሄ ማለት ከራሳችሁ ላይ የትላንት ሸክሞችን ማራገፍ መቻል ነው። በትላንትናው የሚታሰር ሰው ሳይሆን ከትላንቱ ተምሮ ወደፊት የሚማረውን ማንነት መላበስ መቻል ነው። በዚህ እምነት ውስጥ ነው ወደ ነፃነት የሚደረገውን ጉዞ የመጀመሪያ እርምጃ የምትራመዱት። ሌላኛው ጉዳይ ደግሞ ለናንተ እውነት የሆነ ነገር ለሌሎችም እውነት ይሆናል የሚል ነው። የሆነ ሰው እናንተ ልክ አይደለም ብላችሁ በምታስቡት መንገድ ሲራመድ ያ ሰው እየተጓዘ ያለው ፐርፌክት ከሆነ ግልጽነትና ከበርካታ አማራጮች በመነሳት ሳይሆን ከተገደበ ግንዛቤ ነው። እናንተ ካላያችሁት ቁስል ተነስቶ ነው ያንን ያደረገው። የሆነ ሰው መራራ የሆነ ንግግርን ከተናገረ በዛ ሰው ልብ ውስጥ መራራነት ስር ሰዷል ማለት ነው። እንግዲህ እነዛን ሰዎች መንቀፍ ማለት የራሳቸውን ቅጣት ተሸክመው እየዞሩ እንደሆነ መርሳት ማለት ነው። እነዛ ሰዎች የሚመሩት በፍርሃት ነው፣ በህመምና ግራ በመጋባት ነው። ስለዚህ ተጨማሪ ትችትን ይዞ ወደ እነሱ መቅረብ ማለት መታገል ያቃታቸው ችግር ላይ ሌላ ሸክምን እንደመደረብ ነው። ይሄ ማለት ግን አንድ ሰው መጥፎ ሲሆን መታገስ አለባችሁ ወይም ደግሞ እንዲጎዳችሁ መፍቀድ አለባችሁ ማለት አይደለም። ይልቁኑ ያ ሰው ከሚያሳየው ባህሪ ተሻግራችሁ ሰዋዊ መልኩን ታያላችሁ ማለት ነው። ከለበሰው ጭምብል ጀርባ ያለውን ስቃይ ትመለከታላችሁ እንደማለት ነው። ይሄን ነገር በግልጽነት ማየት ጀመራችሁ ማለት ደግሞ ጥላችሁ መሄድ ግድ ቢሆንባችሁ እንኳን ቂምና በቀልን ይዛችሁ አትራመዱም እንደማለት ነው። ያ ደግሞ ዓለምን ይቅር የማለት ጉዞ አንዱ ጅማሮ ነው። ይኸውላችሁ መተቸት ቀላል ነው፣ ፈጣን ነው። ከናንተ ምንም የሚያስከፍላችሁ ዋጋ የለም እና ደግሞ ለቅጽበትም ቢሆን የበላይ እንደሆናችሁ እንዲሰማችሁ ሊያደርግ ይችላል። ለዛ እኮ ነው ብዙ ሰዎች ያንን የሚያደርጉት። ነገር ግን እውነተኛ የሆነ መረዳት በጣም ጠንካራና ከባድ ነው። የሌሎችን ውስጣዊ ዓለም ለመረዳት በእነሱ መነጽር ነገሮችን ለማየት ምናምን ቆም ማለትን ማሰብና ስሜቱን ማብላላትን ይጠይቃል። ይሄ ምዕራፍ ነው እንግዲህ ትልቁ ብልህነት የሚመጣበት ምዕራፍ።
ይሄ ብልህነት እንቆቅልሾችን መፍታት ወይም ደግሞ ክርክሮችን ስለማሸነፍ አይደለም። ይልቁኑ የሌሎችን ነገር እንደራስ ስለማየት ነው። ሌሎችን በእናንተ ውስጥ እናንተን ደግሞ በሌሎች ውስጥ የማየት አቅም ነው። የነሱን ንዴት ማለት የእናንተን ንዴት በሌላ ቅርጽ ማለት ነው። የነሱ ግራ መጋባት ማለት የሆነ ጊዜ የተሸከማችሁት ግራ መጋባት ነው። የነሱ መታወር የሆነ ጊዜ የታገላችሁት መታወር ነው። ማንም ሰው መልሶ ሊያጠቃና ምላሽ ሊሰጥ ይችላል። ማንም ሰው ወቀሳ ሊያበዛ ይችላል። ነገር ግን በሰዎች መነጽር ነገሮችን ማየትና ያለፉበትን ትግልና ስቃይ መረዳት ደግሞ ጥቂቶች ብቻ የሚታደሉት ጥበብ ነው። ይህንን እውነታ ስትረዱ ይቅር ባይነት የሞራል ግዴታ መሆኑን ያቆምና ተፈጥሯዊ የሆነ ምላሽ እየሆነ ይመጣል። በነገራችን ላይ ይቅር ባይነት ማለት ሁሌ የሆነ ሰውን ወደ ህይወታችሁ መመለስ ማለት አይደለም። ይቅር ባይነት በዝምታ ውስጥ በልባችሁ የግል ቦታ ውስጥ የሚሆን ነገር ነው። የሆነ ሰውን ይቅር ብላችሁት ከሱ ጋር መቀጠል ግላት መርጦ ትችላላችሁ። ያ ችግር የለውም። ይቅርታ ማድረግ ማለት የተፈጠረውን ነገር መርሳት ማለት አይደለም። ሞኝ መሆን ማለትም አይደለም። ይልቁኑ የዛን ነገር እሳት በጀርባ ተሸክመው አለመዞር ማለት ነው። ምክንያቱም ያለፈ ነገር እሳት የሚያቃጥለው አዝሎት የሚዞረውን ብቻ ነው። ቂምን በውስጣችሁ በመያዝ ሌላን ሰው የምትጎዱ ሊመስላችሁ ይችላል። ነገር ግን እውነታው የሚቃጠለውና የሚከስመው የራሳችሁ አእምሮና መንፈስ ነው። ስለዚህ ይቅር ባይነት ደካማነት አይደለም። ይልቁኑ ነገሮችን በግልጽ የማየት አቅም ነው። ቂምን በልባችሁ መያዝ ራሳችሁን ነፃ ማውጣት ከምትፈልጉበት ነገር ጋር አስሮ ማስቆም እንደሆነ መረዳት ነው። ያ ነገር እንዲሄድ በመፍቀድ ያንን ነገር ማራቅ ትችላላችሁ። ነገር ግን ያንን ስታደርጉ ከነሱ በላይ ራሳችሁን ነው የምትለቁት። የሚገርማችሁ ሰዎች እንዲለወጡ መወትወትና መጠበቅ ስታቆሙ እነዛ ሰዎች ይለወጣሉ። ባይለወጡ እንኳን እናንተ ከነሱ ታሪክ ጋር የምትተሳሰሩበት ጊዜ አብቅቶለታል። ያ ነው ዝም ያለው የይቅር ባይነት ኃይል። ብዙ ሰዎች ብልህነትና ብልጠትን ያምታቱታል። ብልጥነት ነገሮችን ካልኩሌት ያደርጋል፣ ይከራከራል፣ እንዲሁም እንቆቅልሾችን ይፈታል። ነገር ግን ትልቅ የሚባለው ብልህነት በጭንቅላታችሁ ውስጥ ብቻ የሚገኝ አይደለም። ይልቁኑ የሌሎችን ህይወት እንደራሱ መመልከት በሚችል ልብ ውስጥም ጭምር ነው የሚገኘው። የሌላውን እንደራስ ማየት ሁሌም ይጠይቃል። ምን አይነት ህመም ነው እንደዚህ እንዲሆኑ ያደረጋቸው ማለትን፣ የትኛው መታወር ነው ይሄን እንዲመርጡ ያደረጋቸው ማለትን ይጠይቃል። ይሄ መጥፎነትን መታገስ ሳይሆን እውነታውን በጥልቀት መመልከት መቻል። ማንም ሰው ጠዋት ተነስቶ መጥፎ ሰው ልሁን ብሎ አያቅድም። ሰዎች እዛ መራራነት ላይ የሚደርሱት ወደ ውስጣቸው በሚገቡ የተለያዩ ምክንያቶች ነው። እነዛ ሰዎችን መጥላት ማለት የሆነ ክፍላችሁን እንደመጥላት ነው። ለዛም ነው ታላላቅ መምህራን ስለ ይቅር ባይነት ደግመው ደጋግመው የሚያስተምሩት። ያንን የሚያደርጉት ደግሞ ይቅርታ የምናብ ሐሳብ ስለሆነ ሳይሆን ተፈጥሯዊ ስለሆነ ነው። ይህም በግልጽ ካያችሁት ደግሞ ሌሎችን ይቅር ማለት ቀላል ይሆንላችኋል። እናንተ በመውደቅ መነሳት ውስጥ ብዙ ነገሮችን እንደተማራችሁ ሌሎችም እየወደቁና እየተነሱ እንደሆነ ስለምትረዱ ማለት ነው። በዚህ እይታ ስትራመዱ እንግዲህ ርህራሄ ጥረትን ሳይሆን የሚፈልገው ተፈጥሯዊ በሆነ ሂደት ውስጥ እንደሚፈስ ነው። ይቅርታ የምታደርጉት ማድረግ ስላለባችሁ ሳይሆን ከራሳችሁ አሉታዊ ነገሮች ውጪ የምትጠሉት ሌላ እንደሌለ ስለምትረዱ ነው። ይህን በሚገባ ካስተዋላችሁ ደግሞ ይቅርታ የሆነ የምታደርጉት ነገር ሳይሆን በራሱ የሚሆን ነገር መሆን ይጀምራል። ይቅር ባይነት ነፃነት ነው። ትላንትን መፋቅ አይደለም። ይልቁኑ በግልጽ ማየት መቻል ነው። ቂምን አባሮ የህመምና የስቃይ ሰንሰለትን መስበር ነው። ይቅር የምትሉት ሌሎችን ነፃ ለማድረግ ሳይሆን ራሳችሁን ነፃ ለማድረግ ነው።